ሰላም ተማሪዎች እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬ የምንመለከተው ዋይት ቦርድ ላይ እንደምትመለከቱት በሰባተኛ ክፍል ሂሳብ ትምህርት ወይም ደግሞ ልክ እንደዚህ ያለ ይዘት ያለውን ትምህርት በምታገኙበት ሰዓት ወይም ደግሞ የሂሳብ ስሌት በምታገኙበት ሰዓት በዋነኛነት ተማሪዎች ማለት ነው ምን ማድረግ አለባችሁ፣ እንዲሁም ደግሞ እንዴት አድርጋችሁ ለተጠየቃችሁት እንደዚህ ላለ ጥያቄ ምላሽ እንዴት መስጠት አለባችሁ የሚለውን እንመለከታለን ማለት ነው። ለቤቱ አዲስ ከሆናችሁ እንዲሁም ደግሞ ይህን ቪዲዮ ደግሞ የሚጠቅማችሁ ከሆነ ላይክ በማድረግ ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁኝ ከኔ ጋራ እንደምትሰሩ ተስፋ አደርጋለሁ። ዋይት ቦርድ ላይ የምትመለከቱት ጥያቄ ከሰባተኛ ክፍል የተወሰደ ይመስላል። ነገር ግን እንደዚህ ያሉ ጥያቄዎችን የብዙ ተማሪዎችን ጭንቀት ወይም ደግሞ ብዙ ተማሪዎችን ሊፈትኑ የሚችሉ ጥያቄዎች ናቸው። ስለዚህ እንዴት አድርገን ሶልቭ እናድርገው ወይም ደግሞ ሲምፕሊፋይ እንዴት እናድርገው የሚለውን እንመለከታለን። ይሄን ከመስራታችን በፊት ግን አንድ ልናውቀው የሚገባ ህግ ልበለው ወይም ደግሞ ፕሪንሲፕል አለ። ያን ፕሪንሲፕል ታውቁታላችሁ ብዬ ተስፋ አደርጋለሁ። ቦድማስ የሚል ፕሪንሲፕል ነው። ቦድማስ የሚለውን ህግ ወይም ደግሞ ፕሪንሲፕል የምንጠቀም ከሆነ እንደነዚህ ያሉ ውስብስብ የሆኑ የሂሳብ ስሌቶችን በቀላሉ ማስላት እንችላለን ማለት ነው። ስለዚህ ቦድማስ የሚለውን ፕሪንሲፕል መጠቀም እዚህ ጋር በምንጠቀመው የሂሳብ ስሌት ውስጥ ማለት ነው ቢ ብራኬት አለ ወይ የሚለውን እንመለከታለን። ብራኬት ማለት አስቀድመን እነዚህን ብራኬት ውስጥ ያሉትን የሂሳብ ስሌቶችን ማለትም አራቱም የሂሳብ መሰረታዊ የሂሳብ ስሌቶችን በቅንፍ ውስጥ ካሉ እነዛን ቅንፍ ውስጥ ያለውን አስቀድመን ሶልቭ እናደርጋለን ማለት ነው። ቅንፍ ውስጥ ደግሞ ወይም ብራኬት ውስጥ ሌላ አራቱ መሰረታዊ የሂሳብ ስሌቶች የሚኖሩ ከሆነ አሁንም እነዚህን ኦርደር የምናስይዘው ነገር ካለ ኦርደር ታስይዛላችሁ። የሚካፈል ዲቪዥን ማለት ስለሆነ የሚካፈል ነገር ካለን አስቀድመን ማካፈል ስሌት እንሰራለን። ከዛ በኋላ መልቲፕሊኬሽን፣ አዲሽን፣ ሰብትራክሽን እያል እነዚህን ነገሮችን በቅደም ተከተል ኦር ሪስፔክቲቭሊ ምን ማድረግ እንጀምራለን ማለት ነው ሲምፕሊፋይ ማድረግ እንጀምራለን ማለት ነው። ስለዚህ ከዚህ ጥያቄ አንጻር ቅንፍ ውስጥ ወይም ደግሞ እዚህ ብራኬት ውስጥ ያሉትን የሂሳብ ስሌት መቀነስ አለ፣ ማካፈል አለ፣ መቀነስ አለ፣ ማባዛትና መደመር። ስለዚህ ሁሉንም አራቱንም መሰረታዊ የሂሳብ ስሌቶች እዚህ ላይ አሉ ማለት ነው። ሶ ቅንፍ ውስጥ ራሱ የትኛው ነው የሚቀድመው? ሶ እዚህ ቅንፍ ውስጥ እዚህኛው ቅንፍ ውስጥ ብራኬት ሌላ ቅንፍ ከሌለ ወይም ኦርደር የምናስይዘው ኦርደር ኦ ማለት ኦርደር የምናስይዘው ወይ ይሄ ማለት let to the power of 3 የሚል የሂሳብ ወይም ቁጥር ካለ ወይም በዚህ ፎርም in terms of power ወይም በኤክስፖነንት ፎርም የተጻፈ ነገር ካለ ስለዚህ ይሄኛው ምን ማድረግ ነው 2 times 2 times 2 or this one is equals to 8 ብለን ይሄንን ኦርደር ማስያዝ ይጠበቅብናል። ሌላኛው ደግሞ ኦርደር የሚለው ደግሞ if there is በስኩዌር ሩት ካለ let's say 8 ካለ this one is equals to 2 times root 2 times 2 4 times 2 is 8። ስለዚህ እንደዚህ አድርገን አስቀድመን ኦርደር ልናስይዝ ይገባል ማለት ነው። ኦርደር ካልያዛዘ ምናልባት ሊያስቸግረን ስለሚችል ማለት ስለዚህ ከኔ ጋር አብራችሁ እንደምትሰሩ ተስፋ አድርጋለሁ። የትኛው ነው የሚቀድመው? ማካፈል ነው። ያ ዲቪዥን ስላለ እችን ዲቪዥን እንጠቀማለን። ኔጌቲቭ 4 is divided by ይሄኛውን ነው መጀመሪያ ማካፈል አለብን። ኔጌቲቭ 8 is divided by 4 is equals to እነዚህ ቁጥሮች እንዳሉ ነው የምንጽፋቸው። ሰው እነዚህ አስቀድመን መጻፍ ይጠበቅብናል ማለት ነው። እነዚህ ቁጥሮችን ማይነስ let's say equals to -3 plus 2 in the bracket negative 8 is divided by negative 4 is positive 2 then እዚህ ጋር ቀጥሎ ማን ያለው ዲቪዥን ከዛስ መልቲፕሊኬሽን አለ ታይምስ ማን አለ ማለት ነው 3 plus 2 ጥያቄያችን ክሮስ ቼክ መደረግ አለበት። እዚህ ጋር እንደምትመለከቱት ይሄኛው ቁጥር የመጣው ከየት ነው? ኔጌቲቭ 8ን ለኔጌቲቭ 4 ስናካፍለው 2 ይመጣል። እዚህ ጋር የማባዛት ምልክት አለ፣ እናባዛለን። ከዛ በኋላ 3 ቁጥር እዚህ እናወርዳለን። ከዛ በኋላ መደመር እዚህ እናወርዳለን። ሌላ የቀረን ቁጥር አይኖርም። ኦኬ አሁንም እዚህ ቅንፍ ውስጥ ምን አለ ማለት ነው? እነዚህ አራት መሰረታዊ የሂሳብ ስሌቶች ከማካፈል ውጪ እና ከመቀነስ ውጪ ስሌቶች አሉ። መደመርና ማባዛትና መደመር አለ። ስለዚህ የትኛው ነው የሚቀርመው ማለት ነው? ማባዛት መልቲፕሊኬሽን ነው የሚቀርመው። ስለዚህ this one is equals to ኦኬ እዚህ ጋር ማይነስ ነው የምናደርገው -3 plus 2 into
ይሄ ሁለቱም ስናባዛቸው ስንት ነው የሚሆነው ማለት ነው? 6 in the bracket 6 plus 2። አሁን አዲሽን ላይ ስለደረሰ ምን ማድረግ ነው? ቀንፍ ውስጥ ያለውን እንደምራለን ማለት ነው። this one is equals to -3 then plus 2 into 8 ነው የሚሆነው ወይም ታይምስ እዚህ ጋር እናባዛለን ማለት ነው። እናባዛለን ከዛ በኋላ እንደገና ተመልሳችሁ ወደዚህኛው አፕላይ ማድረግ አለባችሁ። እጅግ በጣም ቀላል ነገር ነው። ይህንን ቪዲዮ ደግሞ በትዕግስት ልታዩት ይገባል፣ ወይም ደግሞ በትዕግስት እናንተም ሌላ ጥያቄ ልትሞክሩ ይገባል ማለት ነው። ኦኬ then this one is equals to በዚህ የሂሳብ ስሌት ውስጥ መቀነስ አለ፣ መደመር አለ፣ ማባዛት አለ። ስለዚህ መልቲፕሊኬሽን ስለሚቀድም አስቀድመን ሁለትና ማንን እናባዛለን? ሁለትና 8ን እናባዛለን ማለት ነው። ስለዚህ 2 እና 8ን አባዝታችሁ -3 2 ሲባዛ በ8 ፖዚቲቭ ስንት ነው የሚሆነው? 10 ፕላስ 16። አሁን በቀጥታ ምንድነው እንደምራለን ማለት ነው። ስለዚህ መደመር ስለሆነ the result is 13 ፖዚቲቭ 13 ነው የሚሆነው። ስለዚህ መልሳችሁ ስንት ሆነ ማለት ነው? ፖዚቲቭ 13 ሆነ ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም በርካታ ጥያቄዎችን መስራት ትችላላችሁ። ምናልባት እንደዚህ ያሉ ጥያቄዎች በፈተና መልክ የሚያጋጥማችሁ ከሆነ እንዲሁም ደግሞ ክላስ ውስጥ በምትማሩበት ሰዓት የሚያጋጥማችሁ ከሆነ ይህንን ቪዲዮ እያያችሁ በቀላሉ ሶልቭ ማድረግ ትችላላችሁ ማለት ነው። የትኛውንም አይነት ጥያቄ ምንም አይነት የሆነ ሐሳብ ካላችሁ በኮሜንት ላይ ሐሳባችሁን መግለጽ ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። እስከ መጨረሻው ድረስ ስላዳመጣችሁን እጅግ አድርገን ነው የምናመሰግናችሁ። እናንተ እንድትሳተፉበት ይችን ጥያቄ ለእናንተ እተውላችኋለሁ። let's say -3 plus 2 into -4 divided by 4 times 3 is equals to ምን ያህል? ስለዚህ ኮሜንት ላይ ብታሳውቁኝ ያገኘዋለሁ ማለት ነው። በቀጣይ በሌላ ቪዲዮዎች እንደምንገናኝ ተስፋ አደርጋለሁ። 8ኛ ክፍሎች ራሳችሁን ኮዲ አዘጋጁ። ለዚህ ላይ ፈተና በቀጣይ ቪዲዮ እንገናኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ።